ዓለማችን የተነገረላት ብቻ አይደለችም። ገና የሚተረክላት ከታየውና ከተሰማው የሚበልጥን ምስጢራትን አጭቃ የያዘች እንደሆነች ሳይንቲስቶች ይናገራሉ። እንደ መግቢያና መግቢያቢያ የሆነን ዘንድ ስለ ውሃ ተርብ አይኖች ጥቂት ነገሮችን ላንሳላችሁ። የውሃ ተርብ በአንዱ አይኑ ላይ ብቻ 30,000 የሚያህሉ ሌንሶች አሉት። እያንዳንዱ ሌንስ የሚያሳየው ምስል አንድ ላይ ሲቀናጅ ሰፊ የሆነ ሞዛይክ ምስል ይፈጥራል። የውሃ ተርብ አይን ማንኛውንም እንቅስቃሴ በመከታተል ረገድ በጣም አስደናቂ ብቃት አለው ይባላል። ከቅርብ ዓመታት ወዲህ የሳይንስ ሊቃውንትና መሐንዲሶች ለእጽዋትና ለእንስሳት ከፍተኛ ትኩረት በመስጠት ከነሱ ለመማር ጥረት እያደረጉ ነው። አዳዲስ ነገሮችን ለማምረትና ያሉትንም ለማሻሻል የተለያዩ ፍጥረታትን በማየት በማጥናትና በመዝናናት አብሮ ጊዜ እያሳለፉ ይገኛሉ። ይህ መስክ ባዮሚሜቲክስ ይባላል። ሰላም ጤናና ዕድሜ ይብዛላችሁ ውድ ጌዲዮ ቴሌቪዥን ተመልካቾቻችን፣ እንደምን ሰንብታችኋል? ባለፈው ተብሎ ሳምንቱን ዳሮጌ ተቆጥሮ አሳለፍ ነው። አዲሱን ሳምንት ልንቀበለው መሸጋገሪያ ቀን ላይ ተገኝተናል። የመዝናኛ ዝግጅታችንን እንድትከታተሉ እየጋበዝን ጌዲዮ ቴሌቪዥን ማህበራዊ ድረገጾችን ላይክ እና ሼር በማድረግ እንድትቀላቀሉን ጋበዝናችሁ። መልካም ጊዜ ተመኘን። የእንቁራሪት አስተኔ ወይም ደግሞ የእንቁራሪት ቤተሰቦች በዓለማችን ላይ የሚገኙ ጤናማ ስርዓተ ምህዳሮች አካላት ናቸው። የእንቁራሪት አስተኔ በሁሉም የዓለማችን ክፍሎች ተሰራጭተው ሲገኙ በተለያዩ የየብስና የውሃ ስነ ምህዳሮች ውስጥ የምድራችን ስነ ምህዳር ተጠብቆ እንዲቆይ ትልቅ ሚና ይጫወታሉ። እንቁራሪቶች የጀርባ አጥንት ካላቸው እንስሳት ወይም ቨርተብሬት ዝርያ የሚመደቡ ሲሆን በተደረገው ጥናት በዓለም ላይ ጠቅላላ ቁጥራቸው እስከ 8384 ዝርያዎች እንደሚደርሱም ይገመታል። ከዚህ ውስጥ በሀገራችን ወደ 78 የሚጠጉ ዝርያዎች ያሉ ሲሆን 39 የሚሆኑት በኢትዮጵያ ብቻ የሚገኙ ብርቅዬ የእንቁራሪት ዝርያዎች ናቸው። የእንቁራሪት ዝርያዎች በተፈጥሮ ስነ ምህዳር ውስጥ ባለ የምግብ ሰንሰለት እና የምግብ ትስስር ውስጥ እንደ አዳኝና እንደ ታዳኝ በማገልገል እጅግ ወሳኝ ሚና ይጫወታሉ። እንቁራሪቶች የሰብል ተባይና ነፍሳትን እና የወባ እጭ አደገኛ አዳኞች ናቸው። በዚህ ሁኔታ እንቁራሪቶች የሰብል ተባዮችንና የወባ በሽታ አስተላላፊ ትንኝ እጭን በመመገባቸው የሰብል ምርታችን እንዲጨምርና የወባ በሽታ ስርጭት እንዲቀንስ ብሎም የማህበረሰባችን ጤና እንዲጠበቅ ትልቅ አስተዋጽኦ ያደርጋሉ። በተጨማሪም የእንቁራሪት አስተኔ በምግብ ትስስር ውስጥ አዳኝ ለሆኑ የዱር እንስሳት ከፍተኛ የፕሮቲን ንጥረ ነገር ያለው የምግብ ምንጭ በመሆን ያገለግላሉ። ጥናቶች እንደሚያሳዩት አንዳንድ የእንቁራሪት ዝርያው በጠፉባቸው ቦታዎች እነሱን ብቻ በመመገብ የሚኖሩ ሌሎች እንስሳቶች በመጥፋት ላይ መሆናቸው ተረጋግጧል። የእንቁራሪት አስተኔ ለስርዓተ ምህዳር አገልግሎት የሚያደርጉት አስተዋጽኦ በተለያየ መንገድ ሊገለጽ ይችላል። ለምሳሌ አብዛኛዎቹ የእንቁራሪት ዝርያዎች የስርዓተ ምህዳር ጤንነትና የአካባቢ አየር ጤናማነትን እንደ ጠቋሚ ተደርገው ይወሰዳሉ። እንቁራሪቶች ከእንቁላል ወደ እንቁራሪት እጭ ከዚያም ወደ ጎልማሳ እንቁራሪት ደረጃ በሚሸጋገሩበት ወቅት ለአካባቢና አየር ንብረት ለውጥ በጣም ፈጣን ምላሽ በመስጠት ይታወቃሉ። ምክንያቱም በእነዚህ የእድገት ደረጃዎች ወቅት ለበካይ ንጥረ ነገሮች በከፍተኛ ደረጃ ተጋላጭ ስለሆኑ እናም በሁለተኛ ደረጃ በካይ ንጥረ ነገሮች እና በሽታ አምጪ ህዋሳት በእንቁራሪቶች የውጨኛው የቆዳ ክፍል በቀጥታ ወደ ሰውነታቸው ውስጥ ዘልቆ መግባት በመቻሉ ነው። በመጨረሻም የእንቁራሪት አስተኔ ዝርያዎች የህይወት ዑደታቸውን ለማጠናቀቅ የውሃና የመሬት ስነ ምህዳር ይፈልጋሉ። ስለዚህ ማንኛውም የእንቁራሪት አስተኔ የህይወት ዑደት መዛባት ወይም በሽታ በቀጥታ በሚኖርበት የውሃ ወይም የየብስ ስነ ምህዳር ላይ ችግር መኖሩን ይጠቁመናል። እነዚህ ችግሮች ደግሞ የማህበረሰቡን ጤና በቀጥታና በተዘዋዋሪ መንገድ ይጎዳሉ። እንቁራሪቶች በአፍሪካ፣ አሜሪካ፣ ደቡብ ምስራቅ ኤዥያ፣ በህንድና በሌሎች የዓለማችን ክፍሎች ለሰው ልጆች ምግብነትና መድኃኒትነት ይውላሉ።
እንደ ተባበሩት መንግስታት የምግብና የእርሻ ድርጅት ማለትም ፋኦ ሪፖርት በዓመት እስከ 4716 ሜትሪክ ቶን የእንቁራሪት እግር ለሰው ልጆች ምግብነት ይውላል። ከምግብነት በተጨማሪም የእንቁራሪት ዝርያዎች በተለያዩ የዓለማችን ህብረተሰቦች ውስጥ በባህላዊ መድኃኒትነት ያገለግላሉ። ከዚህም በተጨማሪ እንቁራሪቶች በዘመናዊ ሕክምና ውስጥ አዲስ ምዕራፍ ከፍተዋል። አንዳንድ የእንቁራሪት አስተኔ ዝርያዎች እግራቸውና ጭራቸው በተለያዩ አደጋዎች በሚቆረጥበት ጊዜ መልሰው የማደግና የመተካት ባህሪ ያላቸው። ይህም የጠፉና የተጎዱ የሰው ልጅ አካላትን እንዴት መልሰው ሊያገግሙ ይችላሉ የሚል ጥናትና ምርምር መነሻ ጽንሰ ሐሳብ በመሆን ምርምር እየተደረገ ይገኛል። በሚያማምሩ ቀለማት ያሸበረቁ የእንቁራሪት ዝርያዎች በተለያዩ የዓለማችን ማህበረሰብ ውስጥ ባህላዊና መንፈሳዊ አገልግሎቶችን በመስጠትም ይታወቃሉ። እንቁራሪቶች በቀላሉ መያዝና መንከባከብ በመቻሉ በተለያዩ በምዕራባውያን ዘንድ እንደ ዋና የቤት እንስሳት ያገለግላሉ። በተጨማሪም እንቁራሪቶች በስነ ሕይወት አናቶሚና ፊዚዮሎጂ ስርዓት ትምህርቶች ውስጥ የውስጥ አካላቸውን በመቅደድ ለተግባር መማሪያነት እጅግ የላቀ ሚና ይጫወታሉ። የእንቁራሪት ዝርያዎች ለስርዓተ ምህዳር ብሎም ለሰው ልጅ ደህንነት ዘርፈ ብዙ ጥቅሞችን ቢሰጡም ቁጥራቸው በዓለም ላይ በከፍተኛ ደረጃም እየቀነሰ ይገኛል። እንደ ዓለም አቀፉ የተፈጥሮና የተፈጥሮ ሀብቶች ጥበቃ ተቋም በዓለም አቀፍ ደረጃ 32 በመቶ የእንቁራሪት አስተኔ የመጥፋት አደጋ ተጋርጦባቸዋል ወይም ጠፍቷል። በተጨማሪም እስከ 25 በመቶ የሚደርሱት በዓለም አቀፍ ደረጃ ቁጥራቸው በውል አይታወቅም። የመኖሪያ ቦታቸው መጥፋትና መከፋፈል፣ ተላላፊ በሽታዎች፣ ሕገወጥ የእንስሳት ንግድ እና ከመጠን በላይ በጥቅም ላይ ማዋል ለቁጥራቸው መቀነስ በዋነኝነት እንደ ምክንያት ይጠቀሳሉ። በሀገራችንም በተለያዩ ክልሎች የሚገኙና ለእንቁራሪት አስተኔ ምቹ የመኖሪያ ስፍራ በመሆን የሚያገለግሉት አብዛኛዎቹ ውሃ አዘል መሬቶች ሰው ሰራሽ በሆኑ ምክንያቶች በመጥፋት ላይ ይገኛሉ። በውሃ አዘል መሬቶች አካባቢ የሚደረግ ልቅ የሆነ የግጦሽ የግብርናና የሰፈራ መስፋፋት ብሎም የደን ምንጣሮ በዋነኝነት የሚጠቀሱ ችግሮች ናቸው። እነዚህ ችግሮች ደግሞ በውሃ አዘል መሬቶች አካባቢና በደኖች ውስጥ የሚገኙ ብርቅዬ የእንቁራሪት አስተኔ ዝርያዎች እንዲጠፉ ዋነኛ ምክንያቶች ሆነዋል። ይህ ደግሞ ከእንቁራሪት የሚገኙ የስርዓተ ምህዳር፣ የቱሪዝም፣ የባህላዊ፣ የትምህርታዊና የሳይንሳዊ አገልግሎቶች ይቋረጣል ማለት ነው። ማስተዋል ያለብን ነገር በአካባቢያችን የምናከናውናቸው የስርዓተ ምህዳር ዑደቶችን የሚጎዱ አንዳንድ እንቅስቃሴዎች እነዚህን የሚያማምሩና ጠቃሚ የሆኑ የተፈጥሮ ስጦታዎች በአደገኛ ሁኔታ እየጎዱ ይገኛሉ። ስለዚህም እኛ እነዚህን እንስሳት በማየትም ሆነ የመኖሪያ አካባቢያቸውን በመጎብኘት በጥናትና ምርምር ጥቅምና እርካታ የቀጣዩ ትውልድ እንዲደርሰው የእንቁራሪት አስተኔ ዝርያዎችንና የመኖሪያ አካባቢያቸውን በዘለቄታዊ መንገድ በመጠበቅ ሁሉም ባለድርሻ አካላት የበኩሉን አስተዋጽኦ ሊወጣ ይገባል። በተጨማሪም እንደ ሀገር ለእንቁራሪት አስተኔ ጥበቃና ምርምር የሚሰጠው ትኩረት በተሻለ መልኩ መጠናከርና መተግበር ይኖርበታል። ክቡራትና ክቡራን አድማጮቻችን እየተከታተላችሁት የምትገኙት የጌዲዮ ቴሌቪዥን የመዝናኛውን ፕሮግራም ነው። ስለ እንቁራሪቶችና ስነ ምህዳሩን እንዴት እንደሚጠብቁ የተነሱ ሐሳቦችን አዳምጣችኋል። ለአካለ መጠን የደረሰ ሃምባክ አሳ ነባሪ ወደ 300 ኩንታል የሚያህል ክብደት ሲኖረው ይህ ሙሉ ጭነት ከጫነ ከባድ መኪና ጋር ይስተካከላል። ይህ አሳ ነባሪ ሰውነቱ በቀላሉ የማይተጣጠፍ ሲሆን የክንፍ ቅርጽ ያለው በጣም ትልቅ መቅዘፊያ አለው። 12 ሜትር ርዝመት ያለው ይህ እንስሳ በባህር ውስጥ ሲንቀሳቀስ በጣም ቀልጣፋ ነው። ተመራማሪዎች በተለይ ያስደነቃቸው ነገር እንደ ልቡ መተጣጠፍ የማይችለው ይህ እንስሳ በጣም ጠባብ በሆነ ቦታ መዞር መቻሉ ነው። ተመራማሪዎች ምስጢሩ ያለው በአሳ ነባሪው መቅዘፊያ ቅርጽ ላይ እንደሆነ አውቀዋል። የመቅዘፊያው ፊተኛ ጠርዝ እንደ አውሮፕላን ክንፍ ልሙጥ ሳይሆን ወጣ ገባ ያለው ነው።
አሳ ነባሪው ውሃውን እየሰነጠቀ በፍጥነት በሚንቀሳቀስበት ጊዜ እነዚህ ወጣ ገባዎች አሳ ነባሪውን ወደ ላይ በመግፋት እንዲንሳፈፍ የሚያደርገው ግፊት እንዲጨምር ያደርጋሉ። እንዲሁም አሳ ነባሪውን ወደ ኋላ የሚጎትተውን የውሃ ግፊት በመቀነስ ወደፊት የመወንጨፍ ኃይል ይጨምሩለታል። ናቹራል ሂስትሪ የተባለው መጽሔት እንደገለጸው አሳ ነባሪው ሽቅብ በሚወጣበት ጊዜም እንኳን ወጣ ገባዎቹ ውሃ ክብ ቅርጽ በመስራት ከመቅዘፊያው በላይ ስርዓት ባለው መንገድ በፍጥነት እንዲያልፉ ያስችላሉ። በዚህ ዲዛይን የተሰሩ የአውሮፕላን ክንፎች የሚኖራቸው የአየር ፍሰት አቅጣጫን ለማስቀየር የሚያገለግሉ ተንቀሳቃሽ የኋላ ጠርዞች ወይም ዊንግ ፍላፕ ወይም ሌሎች መሳሪያዎች ጥቂት ይሆናሉ። እንደነዚህ ያሉት የአውሮፕላን ክንፎች አደጋ የማስከተላቸው አጋጣሚ እጅግ አነስተኛ ሲሆን ለመጠገንም ቀላል ይሆናሉ። የአውሮፕላን ክንፍ ቀድሞውኑ ቢሆን የተሰራው የአዕዋፍን ክንፍ በማስመሰል ነው። ይሁን እንጂ ከቅርብ ጊዜ ወዲህ መሐንዲሶች የወፎችን ክንፍ በማየት ትልቅ እምርታ አሳይቷል። ኒው ሳይንቲስት መጽሔት እንደዘገበው በፍሎሪዳ ዩኒቨርሲቲ የሚሰሩ ተመራማሪዎች እንደ ጭልፊት አንድ ቦታ ላይ ተንሳፎ መቆየት፣ ቁልቁል መወርወርና ሽቅብ መወንጨፍ የሚችል ያለ አብራሪ በርቀት መቆጣጠሪያ የሚንቀሳቀስ የሙከራ አውሮፕላን ሰርተው ወደ ስራ አስገብቷል። ጭልፊቶች የክንፎቻቸውን መገጣጠሚያዎች በማንቀሳቀስ በአየር ላይ አስደናቂ የሆነ ትርኢት ያሳያሉ። እንደ ልብ የሚተጣጠፈውን የጭልፊቶች ክንፍ በማየት የተሰራው 61 ሴንቲሜትር ርዝመት ያለው ሰው አልባ የሙከራ አውሮፕላን ክንፎቹን ለማንቀሳቀስ የሚያገለግሉትን የብረት ዘንጎች ለመቆጣጠር የሚያስችል አንድ ትንሽ ሞተር አለው በማለት መጽሔቱ ዘግቧል። በተራቀቀ መንገድ የተሰሩ እነዚህ ክንፎች ትንሹ አውሮፕላን አንድ ቦታ ላይ ተንሳፎ እንዲቆይም ሆነ በትልልቅ ሕንፃዎች መካከል ቀጥ ብሎ ቁልቁል እንዲወርድ ያስችሉታል። በውትድርና መስክ የተሰማሩ አንዳንድ ሰዎች ወደ ተፈለገው አቅጣጫ በቀላሉ መታጠፍ የሚቻለውን እንዲህ ያለ አውሮፕላን በትልልቅ ከተሞች ውስጥ ኬሚካላዊ ወይም ባዮሎጂያዊ የጦር መሳሪያዎችን አድኖ በመያዝ ረገድ ጥቅም ላይ ለማዋል እጅግ ጓጉተዋል። አንዳንድ አዕዋፍ በረዶ ላይ ቢቆሙም እንኳን ሰውነታቸው አይቀዘቅዝም። እነዚህ አዕዋፍ የሰውነታቸውን ሙቀት ጠብቀው የሚቆዩበት በተፈጥሮ የተሰጣቸው እንዴት በቀዝቃዛ አካባቢዎች መንቀሳቀስ እንዲችሉ ሆነው የተሰራ ልዩ ምስጢራዊ ተፈጥሮ አላቸው። በረዷማ አካባቢ ያለ አሞራ በእግሮቹ ውስጥ የሚገኙት የደም ስሮቹ የተጠጋጉ በመሆናቸው በረዶ ላይ በሚቆምበት ጊዜ ከሰውነቱ ወደ እግሩ የሚወርደው የሞቀ ደም ከወፉ እግር ወደ ሰውነቱ የሚመለሰውን ቀዝቃዛ ደም ያሞቀዋል። በዚህ መንገድ በወፉ ሰውነት ውስጥ ያለው ሙቀት እንደተጠበቀ የሚቆይ ሲሆን በእግሮቹ በኩል ሙቀት አይባክንም። ብሔራዊ የበረራና የህዋ አስተዳደር ናሳ እንደ ጊንጥ የሚራመድ ብዙ እግሮች ያሉት ሮቦት በመስራት ዓለምን አስገርመዋል። በፊንላንድ ያሉ መሐንዲሶች እንደ ትልልቅ ጉንዳኖች ከፊቱ የተጋረጡ እንቅፋቶችን ተራምዶ ማለፍ የሚችል ባለ 6 እግር ትራክተር ሰርተው ዓለምን አስደምመዋል። ሌሎች ተመራማሪዎች ደግሞ የጥድ ዝርያ የሆኑ ዛፎችን ዘር አቃፊ ፍሬዎች አሰራር በማየት ለየት ያለ ጨርቅ ሰርቷል። የእነዚህ ዛፎች ዘር አቃፊ አየሩ ሲሞቅ ዘሮቹ እንዲወጡ የሚከፈት ሲሆን አየሩ ሲቀዘቅዝ ደግሞ ይዘጋል። በዚህ መንገድ የተሰራው ጨርቅ እንደ ለባሹ የሰውነት ሙቀት ሊከፈቱና ሊከደኑ የሚችሉ ትንንሽ ነገሮች ስላሉት ግለሰቡ አየር እንዲያገኝ ወይም ሙቀቱ ተጠብቆ እንዲቆይ ያደርጋሉ። አንድ የመኪና አምራች ኩባንያ ቦክስ ፊሽ የሚባለውን የአሳ ዝርያ በማየት የአየሩን ግፊት በቀላሉ ሰንጥቆ ማለፍ የሚችል መኪና መስራታቸው ይታወቃል። ዓለማችን በአስገራሚና በአስደናቂ ፍጥረታት የተሞላ ነው። ተመራማሪዎችም ተፈጥሮን በማየት የተለያዩ ፍጥረታትን በመመልከት አዳዲስ ፈጠራዎችን ለሰው ልጅ አገልግሎት እያዋሉ ነው። ዓለም በወታደራዊ ዘርፍ ያሳየችው እምርታም እጅግ አስገራሚ ነው። በተለይም ጥይት መከላከያዎች አሰራራቸው ያስገርማል። ምንም እንበል ምንም የሁሉ ነገር ፈጠራዎች መነሻቸው ተፈጥሮ ነው። አቦሊኒ የተባለው የባህር እንስሳ ራሱን የሚሸፍንበት ዛጎል አለው። አንዳንድ ተመራማሪዎች
ዛጎሉ ያለውን ንዝረት ውጦ የማስቀረት ችሎታ በመቅዳት ይበልጥ ቀላልና ጠንካራ የሆነ የጥይት መከላከያ ሰደሪያ ሰርተው ለዓለማችን አበርክቷል። ከተፈጥሮ በጣም ብዙ ጠቃሚ ሐሳቦች በመገኘታቸው ምክንያት ተመራማሪዎች ሕይወት ካላቸው ነገሮች የተወሰዱ በሺዎች የሚቆጠሩ ዲዛይኖችን መዝግበው የሚይዝ የመረጃ ማዕከል አዘጋጅቷል። ዘ ኢኮኖሚስት የተባለው መጽሔት እንደገለጸው ሳይንቲስቶች ከንድፍ ጋር በተያያዘ ለሚገጥማቸው ችግሮች ከተፈጥሮ መፍትሄ ለማግኘት በዚህ የመረጃ ማዕከል ውስጥ ምርምር ማድረግ ይችላሉ። ተመራማሪዎች በዚህ የመረጃ ማዕከል ውስጥ የተካተቱ የተፈጥሮ ንድፎች ባዮሎጂያዊ የፈጠራ ባለቤትነት ባዮሎጂካል ፓተንት እንዳላቸው ይገልጻሉ። በተለምዶ የፈጠራ ባለቤት መብት የሚገኘው አንድን አዲስ ሐሳብ ወይም መሳሪያ በሕጋዊ መንገድ ያስመዘገበ ሰው ወይም ኩባንያ ነው። ዘኢኮኖሚስት ባዮሎጂያዊ የፈጠራ ባለቤትነት ስለሚመዘገብበት ስለዚህ የመረጃ ማዕከል ሲጽፍ ተመራማሪዎች የባዮሚሜቲክስ ድንቅ ንድፎች የባዮሎጂያዊ የፈጠራ ባለቤትነት እንዳላቸው ሲገልጹ በተዘዋዋሪ ንድፉ ከተፈጥሮ መገኘቱን ይገልጻል ብሏል። ክቡራትና ክቡራን ተመልካቾቻችን ስለ እንቁራሪት አንስተን ስለ ተፈጥሮ መስህቦች እንደዚሁ ቀጥለናል። እንቁራሪቶችን በተመለከተም የተነሳውን ሐሳብ መደምደም እንድንችል ጥቂት ሐሳቦችን ላጋራ። እንቁላሎቿን ሆዷ ውስጥ የምትታቀፈው የአውስትራሊያ የእንቁራሪት ዝርያ ያልተለመደ አይነት የመራቢያ ስርዓት አላት። የዚች እንቁራሪት ዝርያ ከ2002 ጀምሮ እንደጠፋ ይታሰባል። እንስቷ እንቁራሪት በወንዴው ዘር የዳበሩትን እንቁላሎቿን ከዋጠቻቸው በኋላ ለ6 ሳምንት ያህል ሆዷ ውስጥ ታቅፋ በማቆየት እንዲቀፈቀፉ ታደርጋለች። እንቁላሎቹ ሲፈለፈሉ እድገታቸውን የጨረሱ እንቁራሪቶች በአፏ በኩል ይወጣሉ። እናቲቱ እንቁራሪት እንቁላሎቹ ጨጓራ ውስጥ እንዳይፈጩ ለመከላከል መብላት የምታቆም ከመሆኑም ሌላም ጨጓራዋ አሲድ ማመንጨቱን ያቆማል። አሲድ እንዳያመነጭ የሚያደርገው እንቁላሎቹና ትንንሽ እንቁራሪቶች የሚያመነጩት ኬሚካል መሆን አለበት። እናቲቱ 2 ደርዘን የሚያህሉ እንቁላሎቹን ሆዷ ውስጥ ትታቀፋለች። ልጆቿን ለመውለድ በሚደርሱበት ጊዜ የጠቅላላ ክብደቷን 40 በመቶ ያህል ይሆናሉ። ይህም ከማርገዟ በፊት 68 ኪሎ ግራም ትመዝን የነበረች አንዲት ሴት እያንዳንዳቸው 1.8 ኪሎ ግራም የሚመዝኑ 24 ልጆች የተሸከመች ያህል ይሆናል ማለት ነው። እንቁራሪቶቹ እያደጉ ሲሄዱ የእናቲቱ ሆድ በጣም ስለሚለጠጥና ሳምባዎቿንም ስለሚጫኗት በቆዳዋ በኩል ለመተንፈስ ትገደዳለች። ትናንሾቹ እንቁራሪቶች ለመወለድ ሲደርሱ በቀናት ጊዜ ውስጥ በአፏ በኩል ይወጣሉ። እናቲቱ አደገኛ ሁኔታ ላይ እንዳለች ከተሰማ ግን ትተፋቸዋለች። ተመራማሪዎች አንዲት እናት እንቁራሪት 6 ልጆቿን 1 ሜትር ያህል እያስፈነጠረች ስትተፋቸው ተመልክተናል ብሏል። ውድ ተመልካቾቻችን እንቁራሪቶች ሲጮሁ ሰምታችሁ ምን ተሰምቷችሁ ይሆን? እንቁራሪቶች የሚጮሁትስ ለምን ይሆን? ወንድ የጃፓን የዛፍ እንቁራሪቶች ተደጋጋሚ የሆነና እምብዛም ዓላማ ያለው የማይመስል ጥሪ በማሰማት ይታወቃሉ። የሚገርመው ግን ብዙ እንቁራሪቶች በሚጮሁበት ጊዜም እንኳን የእያንዳንዱ ወንድ እንቁራሪት ድምፅ መለየት ይቻላል። በእነዚህ እንቁራሪቶች ላይ ጥናት የሚያደርጉ በጃፓን ያሉ ተመራማሪዎች ሚስጥሩ በአንድ አካባቢ ያሉ ወንድ እንቁራሪቶች ሴት እንቁራሪቶችን በሚጠሩበት ጊዜ እጅግ የተቀናጀ የአጠራር ስልት ስለሚጠቀሙ እንደሆነም ደርሰውበታል። በአንድ አካባቢ ያሉ የጃፓን የዛፍ እንቁራሪቶች እንዲሁ ደስ ባላቸው ጊዜ ላይ ከመጮህ ይልቅ ሁሉም የየራሳቸውን ተራ ጠብቀው እንደሚጮሁ ደርሰውበታል። ይህ ውጤታማ የሆነ ዘዴ የድምፅ መደራረብ እንዳይኖር ስለሚከላከል የእያንዳንዳቸው ድምፅ ጥርት ብሎ እንዲሰማ ከማስቻሉም በላይ ጊዜና ጉልበት ይቆጥባል። በተጨማሪም ተራቸውን ጠብቀው መጮኻቸው በየመሃሉ ክፍተት እንዲያገኙ ያስችላቸዋል። ዓለማችን ላይ እንቁራሪትና እባብ 16 ቢሊዮን ዶላር ያህል ያሳጣሉ የሚሉም መረጃዎች እየወጡ ነው። ከቁጥጥር ውጭ በብዛት እየተራቡ ነው የተባሉት የእባብና የእንቁራሪት ዝርያዎች ዓለምን ለከፍተኛ ኪሳራ እየዳረጉ እንደሆነም መረጃዎች አመላክተዋል። በዓለም ዙሪያ
በወራሪ ተባዮች ወይም እንስሳት የሚደርሰውን ምጣኔ ሀብታዊ ኪሳራን የሚገመግሙ ሳይንቲስቶች ባወጡት ሪፖርት በሁለት ዝርያዎች አማካይነት ከፍተኛ ውድመት መድረሱን ገልጿል። እንደ ተመራማሪዎቹ ከሆነም በአሜሪካ የሚገኘው ቡልፎርግ የተሰኘው እንቁራሪት ዝርያ እና ቡናማ ቀለም ያለው የዛፍ ላይ እባብ ከ1986 ጀምሮ በዓለም አቀፍ ደረጃ 16.3 ቢሊዮን ዶላር ኪሳራ አድርሷል። ከስነ ምህዳር ጉዳት በተጨማሪም ሁለቱም የእርሻ ሰብሎችን ከማበላሸት ባለፈ ከፍተኛ ኪሳራ ያስከተለ የኤሌክትሪክ ኃይል መቆራረጥም አድርሷል። የተመራማሪዎቹ የጥናት ውጤት ወደፊት ወራሪ ዝርያዎችን ለመግታት ለሚደረግ ጥረት ግብዓት ይሆናል ተብሏል። ሳይንቲስቶች ቡናማ ቀለም ያለው እባብ ለብቻው 10.3 ቢሊዮን ዶላር የሚገመት ውድመት በማድረስ ዋነኛው ተጠያቂ አድርጎታል። በተለይም በበርካታ የፓሲፊክ ደሴቶች ላይ ከቁጥጥር ውጪ በሆነ መንገድ በመስፋፋቱ ነው ጉዳቱን ያደረሰው ተብሏል። እስከ 30 ሴንቲሜትር ርዝመትና ግማሽ ኪሎግራም ክብደት ያለው እንቁራሪት እንዳይስፋፋ ለመከላከል ባለስልጣናት በመራቢያ ቦታዎች ላይ ውድ የሆነ የእንቁራሪት መከላከያ አጥር ለመትከልም ተገደዋል። እንቁራሪቶች ሌሎች የእንቁራሪት ዝርያዎችን ጨምሮ ማንኛውም ነገር እንደሚበሉ ተነግሯል። ሌላው የእንቁራሪት ዝርያ ደግሞ በተለየ መንገድ ኢኮኖሚያዊ ጉዳት ማድረሱ ታውቋል። በስፋት የሚገኙባቸው አካባቢዎች ከፍተኛ ድምፅ በሚያወጡት እንቁራሪቶች የመኖሪያ ቤቶችን ዋጋ እንዲቀንስ አድርጓል ተብሎ ይታመናል። በየዓመቱ 14000 ሰዎች እባብ ነድፏቸው ይሞታሉ። አካላቸውም የሚጎድሉ በርካቶች ናቸው ተብሏል። የእንቁራሪቱ ድምፅ በሚሰማበት አካባቢ የሚከራዩ ቤቶች ፈላጊ እንደሌላቸውም ይነገራል። ስለነበረን ቆይታ እጅግ አድርገን እናመሰግናለን። የጌዲዮ ቴሌቪዥን ማህበራዊ ድረገጾችን እንዲወዳጁ እንጋብዛችኋለን። ቆይታችን በዚሁ አብቅቷል። ሳምንት ስንገናኝ አስደናቂ አስገራሚ ነው የምንላቸውን የተለያዩ መረጃዎችን ይዘንላቸው የምንቀርብ ይሆናል። የጌዲዮ ቴሌቪዥን የመዝናኛ ፕሮግራም ይቀጥላል። ሰናይ ሳምንት።